ማራቶን ሞተር ላለፉት ረጅም ዓመታት በሀገራችን የሃንዳይ ተሽከርካሪዎች ወኪል በመሆን ተሽከርካሪዎቹን በመጠገን መለዋወጫ በማቅረብ ይታወቃል። በቅርቡ ደግሞ ወደ 15 አይነት ሞዴል ተሽከርካሪዎችን እዚሁ በሀገራችን ገጣጥሟል። በነዳጅ የሚሰሩና በኤሌክትሪክ የሚሰሩ 15 አይነት ተሽከርካሪዎችን ማለት ነው። ሰሞኑን ጥሪ አድርጎልን በሃይሌ ግራንድ ሆቴል የተዘጋጀ አንድ ፕሮግራም ላይ ተገኝተን ነበር። ሃንዳይ አዮኒክ 9 የተባለ እጅግ በጣም ቅንጡና ዘመናዊ ተሽከርካሪን አስተዋውቋል። አዎ ደስ የሚል ተሽከርካሪ በቅርቡ እንዳስተዋወቀ እናውቃለን። ያው በዛም ቦታ ላይ በመገኘት የተሽከርካሪዎቹን ሁኔታዎችን ታይተዋል። በጣም የሚገርመው ደስ የሚል እና ደግሞ ካሉን ልምዶች ከፍ ያለ ቴክኖሎጂን ያቀፈ ተሽከርካሪ ነው ወደ ሀገራችን ያስገቡት ማለት ነው። ይሄ ሃንዳይ አዮኒክ 9 ተሽከርካሪ ሙሉ ለሙሉ በኤሌክትሪክ ነው የሚሰራው። ግራና ቀኝ እኛ እንደምንለው ስፖኪዮ ወይንም ሳይድ ቪው ሚረር የለውም፣ ካሜራ ነው ያለው። በውስጥ በኩል ነው የምትመለከተው። ሌሎች የቴክኖሎጂ ውጤቶችም አሉት። አሽከርካሪው ቢደክመው ቢተኛ የሚያነቃ ተሽከርካሪ እንደሆነ በወቅቱ ገለጻ ሲደረግ ተመልክተናል። አሁን ሪሰንት የሆነ ሞዴል እንደመሆኑ ያው ቴክኖሎጂው በጣም ብዙ ነገሮችን ያቀፈ እንደሆነ ተሽከርካሪው አይተናል። ተሽከርካሪው በአሁኑ ሰዓት ያው የቴክኖሎጂዎችን ጥምር አድርጎ ወደ ሀገራችን የገባ ተሽከርካሪ ነው። እንደገለጽከው አንተም በአንድ ፉል ቻርጅ 800 ኪሎ ሜትር የሚሄድ የሚችል አቅም የተገጠመለት ተሽከርካሪ ነው። ስለዚህ ይህ ተሽከርካሪ ለሀገራችን ከፍተኛውን ማይሌጅ በመሄድ በይፋ የተዋወቀም ተሽከርካሪ ነው። አሁን እንግዲህ ሪሰንት ስትሆን እንግዲህ ገና ከዚህ በኋላ ደግሞ አዳዲስ ቴክኖሎጂዎች ሊመጡ ይችላሉ ብዬ አስባለሁ። የማራቶን ሞተር ባለቤት አትሌት ሻለቃ ኃይሌ ገብረስላሴ በዝግጅቱ ላይ ተገኝቶ ንግግር አድርጎ ነበር። የዛን ቀን ደግሞ የአትሌት ሻለቃ ኃይሌ ገብረስላሴ ልደቱ ነበር። እነኚህ ተሽከርካሪዎች የተዋወቁበት ቀን እዛ ላይ ያደረገውን ንግግር ለተመልካቾች አድርሰን ተመልሰን ደግሞ በዚህ ጉዳይ ላይ የተወሰኑ ሀሳቦችን እንለዋወጥ። መልካም። የማራቶን ሞተር አስ ዩዥዋል ፓይነር ሆኖ በፈጠራ ላይ እንችላለን፣ እናደርጋለን፣ እንፈጽማለን ብለው የማራቶን ሞተር ሲሆ መልካም በጣም ሪሊ እውነት በየጊዜው እንደዚህ የሚያስተዋውቁት የምታዩት እነዚህ መኪናዎች አዮኒክ 9 ብዙ ሀገር የለም። ኢማጂን ተመልካሙ እያደረገ ያለው በሄደበት ቦታ እምነት ተጥሎበት እነዚህን መኪናዎች ኮሪያዎች መሸጣቸው ለኢትዮጵያ የማይታሰብ ቅድም እንዳለው ቴክኖሎጂው በጣም ለየት ያለ ቴክኖሎጂ ነው። አንድ እሱ ነው። ሁለተኛ ግን እኔ ልናገር የምፈልገው ምን እንደሆነ ታውቃላችሁ? ማራቶን እንዲህ ፓይኖር ለመሆን የተሻለ ነገር ዞ ለመምጣት እንችላለን የሚለው እናደርጋለን የሚለውን ነገር ከኤሌክትሪክ መኪና የመጀመሪያ ስናመጣ እንግዲህ ማንም እዚህ ኤሌክትሪክ አይታወቅም ነበር። ዛሬ ደግሞ በትልቁ ኤሌክትሪክ ብዙ ታሪክ ነው ያለው ይሄ መኪና። ይሄንንም እናደርጋለን ብሎ ነው። ለቢዝነስ እንዳይመስላችሁ። ቢዝነስማ እኔ በደንብ አውቀዋለሁ። እንደ ቆሎ የሚሸጡት ነገር አላቸው እነሱ፣ ሲምፕል የሚያተርፉት ነገር አላቸው። ግን ይሄ አይታችሁ ነው፣ ቬሪ ኮምፕሊኬትድ ነው፣ ከባድ ነው። እንችላለን ብለው ገብተውበት አቶ መልካሙና ግሩፑ አድርገውት ይሄንን መኪና ገጣጥመው እዚህ አምጥተው ዴሊቨሪ አድርገው በእውነት የሚገርማችሁ ነው። አሁን በከተማ ውስጥ ያለ የመኪና ዋጋ 40 50 ምናምን ሚሊዮን ነው አይደለም የሚጠራው። እኔ አሁን አንዳንድ ገዢዎችን መልካም እዚህ እየነገርኳቸው ነበር። መኪናው ጨምሯል፣ ከትላንትና 40 ደርሷል። የሚገርማችሁ 20 እንኳን ትንሽ ይቀረዋል ለመሙላት። ይሄ መኪና አሁን ዴሊቨር ስናደርገው ማትረፍ ይቻላል። በእውነት እኔ አሁን ሁል ጊዜ ከአቶ መልካሙ ከወንድማችን የተማርኩት ነገር ምንድን ነው? ለምን ዋይ ነው የሚሉ ስለምንችል የምንችለውን ነገር ሁሉ ማድረግ የለብንም ነው የሚለው። ዋይ ሚኒማይዝ የሆነችና በቃ ፌር የሆነ ትርፍ እንትን እያልን ሰው እንዲነዳው እናድርግ። ይሄንን መኪና ለማግኘት ከኮሪያ
እንትን ያላደረገው ጥረት የለም ነው። ፋይናሊ ተፈቅዶ እዚህ ደርሷል። በጣም ያኮራል። እስቲ ሂዱና ጠይቁ። ኮሪያ ከነሱና በጣም ከሚያምኑት ውጪ ይህንን የመሰለ ፕሮዳክት አያስገጣጥሙ። ግን ለኢትዮጵያ ችለናል። መቻላችንን ስላስቻላችሁን መልካምና ያው እንግዲህ እንደተከታተልነው ኃይሌ ደስታውንም ገልጿል፣ መልእክቱንም አስተላልፏል። የማራቶን ሞተር ማኔጂንግ ዳይሬክተር እና መስራች አቶ መልካሙም ንግግር አድርገዋል። በተጨማሪ ለካሪቦ አውቶሞቲቭ የዝግጅት ክፍላችን ቃለ ምልልስ ሰጥተዋል። በዚህ ቃለ ምልልሳቸው ብዙ ነገሮችን አንስተዋል። ከካሪቦ አውቶሞቲቭ ጋር በቅርበት እንሰራለን፣ አዳዲስ ነገሮች ሲመጡ ቀድመን የምንናገረው ለካሪቦ ነው ብለዋል አቶ መልካሙ። ይሄ ተሽከርካሪ ድንገት እቤት ቆመ፣ መብራት የቤት ቢጠፋ ከተሽከርካሪው ኃይል ወስደ እቤት ቴሌቪዥን እንድታይ ሌሎች ኃይሎች እንድትጠቀም የሚያደርግ ተሽከርካሪ ነው። በቦታው ላይ እኔም ተሽከርካሪውን ውስጥ ገብቼ ያሉትን ነገሮች በማየት ስጎበኝ ነበር። ለማንኛውም ከአቶ መልካሙ ጋር ካሪቦ አውቶሞቲቭ ያደረገውን ቆይታ ደግሞ ተከታትለን እንመለስ። በጣም ጥሩ። እስቲ በቅድሚያ እርሶን ማያቅ የለምና ሙሉ ስሞትንና የስራ ኃላፊነቱን ቢገልጹልን። መልካሙ አሰፋ ነኝ። እንግዲህ የማራቶን ሞተር ኢንጂነሪንግ ኩባንያ መስራችና ዋና ስራ አስፈጻሚ ነኝ። አቶ መልካሙ ዛሬ ማራቶን ሞተርስ ለሀገራችን በጣም እጅግ ትልቅ ዜና ይዞ ነው የመጣውና የዛሬ ፕሮግራማችሁ ምንድነው? ማንን ያስተዋወቃችሁት? እንግዲህ ዛሬ ፕሮግራማችን ለየት ይላል። 5ኛው ሞዴል ነው በኤሌክትሪክ መኪና ሃንዳይ አዮኒክ 9 ይባላል። ፍላግሺፕ ኤስዩቪ ነው። ይሄ እንግዲህ በሚድል ኢስት እና በአፍሪካ የመጀመሪያው ነው ለእይታም ሲቀርብ። መኪናው በጣም ትልቅ ነው። ከ5 ሜትር በላይ ነው ቁመቱ። እንደገናም ደግሞ ኤግዜኪቲቭ ኤስዩቪ ነው የምንለው። ነገር ግን እጅግ በጣም ዋጋውን የሚያመጥን በማይሌጅም እስከ 850 በጣም ኮንሰርቬቲቭ ሆነን በአንድ ፉል ቻርጅ 70 ሞተር ጉልበት ከፊት ለፊት ከኋላ ደግሞ እንደዚሁ 160 230 የያዘ 4 ዊል ድራይቭ ተሽከርካሪ ነው። በጣም ብዙ የሴፍቲ ፓኬጆች ያሉት የተሟላ ተሽከርካሪ ነው ለእይታ ያቀረብ ነው እና ይህንን እንግዲህ እንቀጥላለን። ያው እንደሚታወቀው ማራቶን ሞተር ኢንጂነሪንግ ሁሌ በኤሌክትሪክ ተሽከርካሪ ከ2020 ነው የጀመርነው። እስከ ዛሬ ደርሰናል። 5ኛ ሞዴላችን ነው። አዮኒክ ነበረ፣ ፈርስት ጀነሬሽን ኮን አለ፣ ሰከንድ ጀነሬሽን ኮን አለ፣ አዮኒክ 5 እና ኢንቲግሬትድ ፓኬጅ የዛሬ 2 ዓመት ያደረግነው ከተሟላ ወርክሾፕ ጋራ ዛሬ ላይ እዚህ ደርሰናል እና ይሄ ለየት ያደርገዋል የዛሬው። መንግስት በቅርቡ የኤሌክትሪክ ኃይል ተጠቃሚ የሆኑ ተሽከርካሪዎችን የሚሸጡ አስመጪዎች ዋስትና ሊሰጡ ይገባል የሚለውን በስፋት እየሰራበት ይገኛል። የእናንተ ተቋም ደግሞ አስቀድሞ እዚህ ላይ የሸጣቸው ተሽከርካሪዎች አሉ። በምን ሁኔታ ላይ ይገኛሉ? እንግዲህ የዛሬ 5 ዓመት 2020 ላይ ያስረከብናቸው በቅርቡ ሰበሰብንና ደንበኞቻችንን ጤና የባትሪን መለካት አለብን። ዋስትና ለ8 ዓመት ሰጥተናል፣ ወይም 160,000 ኪሎ ሜትር ከሁለት አንዱ የቀደመ ነው። ሁሉም ተሽከርካሪዎች 100% ከነ ታርጋቸው ሰርቲፋይ ያደረግን ለደንበኞቻችን ሰጥተናል። 100% 5 ዓመት አብዛኛዎቹ ከ100,000 ኪሎ ሜትር በላይ ሄደዋል እና ይሄ እንግዲህ ይሄን የሚያሳይ ነው። የኛም ኃላፊነት እዚህ እንዳለን ተወካይ ወይም እንደ ዲስትሪቢዩተር ኬር ማድረግ ነው። እኔ ብዙ ጊዜ መኪናን መስራት ወይም ደግሞ መኪናን መሸጥ እጅግ በጣም ቀላሉ ነው። ከባዱ ስራ የባለሙያ ነው። ቴክኒክ ላይ ነው፣ ድጋፍ መስጠት ላይ ነው። ልክ ሐኪሞች ለሰው ልጅ ጤና ሕክምና ቼክ አድርገው እንደሚሰጡ ሁሉ የአንድ ዲስትሪቢዩተር ኃላፊነትም ይሄው ነው። ሌላ ታሪክ የለውም እና ይሄ ነው ደግሞ በቀጣይነትም መንገድ ላይም እንዲቆዩ ጉዳትም አደጋም እንዳይደርስ ኢኮኖሚውም እንዲበረታ የሚያደርገው የተደራጀ የጥገና ማዕከል ኢንስፔክሽን ሴንተር በዘመናዊ የሰለጠነ ትሬኒንግ ሴንተር ያለውና እንደዚሁ ደግሞ ባለሙያ እውቀት በሀገራችን አሁን የምለው የአውቶሞቲቭ ባለሙያ በጣም ይብዛ ነው የምለው። ምክንያቱም አንዳንዴ ባለሙያ ስላጠረን መሰለኝ ሰዎች ሲሳሳቱ አለው በሚሊዮን ገንዘብ ያወጣሉ። ግን ምንድነው እንደ ስክሪፕቶ ወይም እንደ ደብተር ሄደን አይደለም ተሽከርካሪ መግዛት ያለብን። የምናወጣው ገንዘብ ነው፣ ግን ህይወት ይዘን ነው የምንሄደው። በዛ ላይ ደግሞ መኪና ብቻ ሳይሆን ከዛ 90% እንደውም ከመኪናው በኋላ የሚመጣ ወጪ ነው ብዬ ነው ማስበው እኔ። ምክንያቱም ዋስትና አለ፣ ጥገና አለ፣ ኢንስፔክሽን አለ፣ አድቫይዝ አለ። እኛ መኪና ሻጮች፣ መኪና አምራቾች በጣም ልክ በመኪናው ቁጥር እንኳን ባይሆን 20% ባለሙያ ያስፈልጋል። በቃ ምክር የሚሰጥ የሚያደርግ እዛ ላይ ኢንቨስት መደረግ አለበት ነው ብለው። አንዳንድ ሰዎች በኤሌክትሪክ የሚሰራ ተሽከርካሪ ለመግዛት ያስቡና ከከተማ ስንወጣ ቻርጅ የምናደርግበት ቦታ እንቸገራለን ይላሉ።
አንዳንዶች ደግሞ የኤሌክትሪክ ተሽከርካሪ የከተማ ተሽከርካሪ ነው እንደ ኢትዮጵያ እያሉ ነው። ማራቶን ሞተር በቅርቡ ከአዲስ አበባ ውጪ ሌላ ኃይል መሙያ ጣቢያ እንዳቋቋመ ሰምተናል። የት ነው? እውነት ነው። የደንበኞቻችን ወይም የህብረተሰቡ እሳቤም ስጋት ትክክል ነው። ምክንያቱም አንድን የኤሌክትሪክ መኪና ተሽከርካሪ ኮምፕሊት የሚያደርገው የራሱ የኃይል መሙያ ጣቢያ ቻርጀር ሲኖር ነው። ልክ አሁን ኮንቬንሽናል ኢንጂኑ ቤንዚን ማደያ እንዳለው መሟላት አለበት። እንግዲህ እኛ እንደሚታወቀው በ2021 የመጀመሪያው የቻርጂንግ ስቴሽን የተከለ ካምፓኒ ነው። አሁን በቅርቡ ከዛ በፊት እዚሁ ኩባንያችን ውስጥ ወደ 8 መኪና አንዴ ሁለቱን ኢምፖርት እኛ አላስመጣ ነው ጂቢቲ የሚባለውን እና እንደገና ታይፕ 2 የአውሮፓንም ተክለን አገልግሎት እየሰጠን ያለ ነው። ይሄን ብቻ አላቆምንም። በሲዳማ ክልል በሐዋሳ ከተማ 300 ኪሎ ሜትር ሄዶ ከሚቸገር ብለን ይሄንን አድርገን አሁን ህብረተሰቡ በከፍተኛ ሁኔታ ይተጠቀመ ነው ያለ። ያንንም ያደረግነው ጂቢቲ ፖርት አለው፣ ታይፕ 2 አለው። እኛም የሸጥነው ያልሸጥነው የኛ ሐሳብ ምንድነው? ይሄ ቴክኖሎጂ ከመጣ እኛ ሸጥነው አልሸጥነው አይደለም። ይሄንን መክፈት አለብን፣ ማሳየት አለብን። ይሄን መንገድ ሶሉሽን ሰጠን፣ ሌላው ደግሞ ይከተላል። ይሄን ሁሉ ስናደርግ ምንድነው? ኃይል ከራሳችን ላይ ቆንጥረን የነበረን ኃይል አለ የተሰጠን ለመገጣጠሚያ ፋብሪካውም እንደገና ደግሞ ለወርክሾፑ ማዋሳ ለብራንች የተሰጠው ያንን ኃይል ወስደን ነው አሁን ሰጠን ሶሉሽን እየሰጠን ያለ ነው። ግን አሁን ለማስፋፋት በሁሉም የሀገራችን ከተሞች፣ ክልሎች በአጠቃላይ ለምሳሌ አሁን በቅርብ እንደዚሁ አዳማ አለ፣ ደብረ ዘይት አለ። ወጣ ብለን ደግሞ በሁሉም ክልሎች በሀገራችን ለማስፋፋት ትልቁን ስራ ወስደን በቅርቡ ያው ላይሰንስ ወስደናል እና ኤነርጂ ላይሰንስ ወስደናል። በሰፊው መምጣት ነው የምንፈልገው። ይሄን ኮላቦሬሽን ፈርመን አሁን ቻርጀር ማሽን እንሸጣለን፣ እኛም ኢንስቶል እናደርጋለን። ይሄ ደግሞ በፕሮግራም ተደርጎ ሶፍትዌር ከቴሌ ጋር ዴቨሎፕ አድርገን በካርድ ነው በቴሌ ብርም አይደለም። ይሄን ሲስተም ውስጥ ነው የገባ ነው። ስለዚህ ሄዶ 24/7/24 ኤነርጂ አለን እኛ የተከልንበት። ስለዚህ እንደ አውቶሞቲቭ ባለሙያ ሁሌ እንደምንናገረው ተሽከርካሪ anybody can sell, that's not automotive። ለኛ አውቶሞቲቭ ስሪቱ ነው። ወርክሾፑ ሲኖር፣ የጥገና ማዕከሉ ሲኖር፣ መለዋወጫው ሲኖር፣ ዋስትናው ሲኖር፣ እንደዚህ አይነት ከቴክኖሎጂ ጋር የመጡትን እየሰጠን ሶሉሽን መሄድ አለብን። ከመንግስት የሚጠበቀው ወይም ከሀገራችን የሚጠበቀው ቤዚክ የሆነ ኢንፍራስትራክቸር ነው። መኪናው ለሚሄድበት መንገድ ይገባኛል። ለዚህ ደግሞ ፖቴንሻል ሃይድሮ ፓወር አለና ፓወር ማዘጋጀት፣ ከዛ በኋላ ይሄንን ማድረግ የኛ ተራማጅንን አሁንም አድቫይዝ ማድረገው በኢንዱስትሪ ውስጥ ያሉ ፈርሞች ቢቻል እንደው ሲቢኦ አታምጡ አቸርችሩ፣ ሁላችንም ወደ መገጣጠሚያ እንግባና የበኩላችንን ቴክኖሎጂ ልውውጥ እያደረግን እቺ ሀገራችን ኤስኬዲም ቢሆን ወደ ሲኬዲ ገብተን መኪናን ኢትዮጵያ ታምርት የሚለው እንዲመረት፣ ሁለተኛ ደግሞ እንደዚሁ እያስፋፋን ባለሙያ እያሰለጠን ከፍተኛ ባለሙያ ምክር ያስፈልገዋል። ህብረተሰባችን አሁን በገበያ ላይ አንዳንድ ተሽከርካሪ ሲገዛ እናያለን። ይሄ ሁሉ የሆነው ምንድነው? ባለሙያን ባለመስማት ነው። ችግርም አለ። እባካችሁ በጣም ርካሹ ነገር አማክራችሁ ግዙ። ርካሹ ነገር ከባለሙያ ጋር ተማከሩ። ለምታስጠግኑትም ተሽከርካሪ ለምትገዙትም ትልቅ ኢንቨስትመንት ነው፣ የሀገርም ሀብት ነው። ስለዚህ ባለሙያ ያግዛል፣ መድኃኒት ይሰጣል፣ ያክማል እንጂ አይጎዳም። ከከፈላችሁም ክፈሉ፣ ለባለሙያ የሚከፈል አይጎዳም ነው የምለውና እንደ አውቶሞቲቭ ካምፓኒ ይሄ ነው። እኛ በመላው አገሪቱ አቅም በፈቀደ መጠን ኃይልንም ለማዳረስ እየሰራን ያለ ነው። ለዛ ዝግጁ ነን። ማራቶን ሞተር አዳዲስ ነገሮችን እያሳየን ሃንዳይ አዮኒክ 9 ላይ ደርሷል። ይሄ ተሽከርካሪ የተለየ ምን ቴክኖሎጂ ያለው? አቶ መልካም፣ ይሄ አዮኒክ 9 ቅድም እንዳልኩት እንግዲህ አንዱ ለየት የሚያደርገው ሴፍቲ ላይ ነው እና ሌን አሲስታንስ ኮመን ቢሆን አሁን ያስፈልገናል። የትራፊክ ማኔጅመንት ሌን አለ። ሌን ጠብቀን ስንሄድ እንደ ድሮ እኮ ቀለም ማስመር በድንጋይ ማድረግ ቀረ። ከሌኑ ማን ወጣ ነው አሁን የትራፊኩ። ይሄ መኪና ደግሞ ስማርት ከሌን ስትወጣ ይነግራል። ያንተም ብቻ ሳይሆን ከጎንህ ሌላ መኪና ሲመጣ በምን ስፒድ እንደሚመጣ ፕሮጀክተር ሁሉ ከፊት አለው። አንዱ ይሄ ነው። ሁለተኛ ምቾት ስላለው በምንነዳበት ጊዜ ብንዘናጋ አለርት ያደርገናል። ያንን ይሰጣል ሴፍቲ ላይ። ከዛ አልፎ ኢትስ ኤ 4 ዊል ድራይቭ ፓወሩም እንደዛ ነው። ሁለተኛ ደግሞ ሎንግ ሬንጅ ባትሪ ነው። ሳይድ ሚረሩን አይተን እንደሆነ ውስጥ ነው የምናየው፣ ካሜራ ነው ያለው የተገጠመው 360 ነው። ፓኖራማ ሰንሩፉንም ብናይ we can see it's a blue sky። በጣም የተለየ ፓኬጅ ነው ያለው። ናቪጌሽን ሲስተሙም ወጥ የሆነ ኢንጂነሪንግ ነው። ስለዚህ እዛ ላይ የምናያቸው ብሮዝ የምናደርጋቸው ጠቅላላ ሁሉ ሴፍቲ ፊቸሮች አሉ። የኋላ 6 ሲተሩን ብንወስድ ደግሞ ዘርግተን እንደ ማሳጅ እየሰጠን ይሄዳል። ሁለተኛ 6 ሲተሩን ደግሞ በሌላ ደግሞ እናመጣል። ስዊንግ ያደርግና ሰዎች ዞሮ ይወያዩበታል። ይሄም አንዱ ነው።
ቤተሰቡ ደግሞ ሰፋ ያለ ደግሞ በ7 ሲተር አለ። ስለዚህ ይሄ በጣም ለየት ያለ መትከለሮችም አሉ። የጎማውም ክሊራንሱም እጅግ በጣም ሰፊ ነው እና ሃይ ኤንድ ፍላግሺፕ የምንለው ነው። ይሄንን በቀጣይነት እንግዲህ ኤሌክትሪክ መኪና 17 ሞዴል ገጣጥመናል እኛ። ከኤሌክትሪክ መኪና ደግሞ ይሄ 5ኛው ነው። አሁንም ይመጡ አሉ። ስለዚህ ይሄን እያሳየን ነው። የዚህ ቴክኖሎጂ ሽግግር ብቻ ቀላል አይደለም። ስለዚህ ይሄንን ነው እያሳየን እየሄድን መጨረሻ ላይ ወደ ኦን ብራንድ እንገባለን እና ወደ ራሳችን ብራንድ ብንመጣበት በጣም በቅርብ ጊዜ ውስጥ እንመጣለን። ለዚህ ቅርብ ነን። በስተመጨረሻ አቶ መልካሙ አዲስ ነገር ሁሌ ይዛችሁ ትመጣላችሁና በቅርቡ የምታሳዩን አዲስ ነገር ይኖራል? መጀመሪያ ሁሌ እንደዚህ አይነት ገለጻ ስንሰጥ ለካሪቡ ነውና የምናደርገው 3 ወር ሞስት ላይክሊ ከቆየ ጁላይ ውስጥ እጅግ በጣም ለህብረተሰባችን የሚመጥን በዋጋ አሁን ገበያ ላይ ካሉት እንደው በዛም ዝቅ ካለ ግን ከ400 ኪሎ ሜትር በአንድ ቻርጅ የሚሄድ ኤ ሴግመንት የምንላቸውን ተሽከርካሪ በቅርብ እናያለን። ይሄ ጋፕ ነበረ፣ ይሄን እንሞላለን። ስለዚህ በከፍተኛ ሁኔታ ስለምናቀርብ እዚሁ ስለምንገጣጥም ይሄን እንግዲህ ለካሪቡ ዛሬ ይሄንን ፕሬስ ወይም መግለጫ ሰጥቻለሁ። ቃሌን ጠብቄ ደግሞ እርግጠኛ ነኝ ባልኩት ከ3 እስከ 4 ወር ደግሞ መኪናዎቹን እየነዳን ተሽከርካሪዎቹን እየነዳን አብረን ሆነን ምን አይነት እንደሆኑ ምን አይነት መፍትሄ እንደሆነ አብረን እናሽከረክራለን። አብረን ተቀምጠን ከካሪቡ ጋር። አቶ መልካሙ ማራቶን ሞተር እንዲሁም እርሶ ብዙ ጊዜ ለካሪቡ አውቶሞቲቭ ፕሮግራማችን ከአውቶሞቲቭ ጋር የተያያዙ ሰፋፊ መረጃዎችን በቅርበት ትሰጣላችሁና ስለሰጣችሁን መረጃ ከልብ አመሰግናለሁ። እኔም እንደዚሁ እጅግ በጣም ካሪቡ አውቶሞቲቭን አመሰግናለሁ። በጣም ካሪቡ አውቶሞቲቭ ለየት የሚለው ምንድነው? ከፍተኛ ፖሊሲ አውጪዎችን ከተከበሩ ሚኒስተሮች ጋራ ከመንግስት ተቋማት ጋራ የሚደረጉ ውይይቶች ገንቢ ናቸው። ይሄ ሁሉ እየተጨመረ ነው ለሀገራችን ፖሊሲ የሚበጀው። ስለዚህ አብረን ስንሰራ የሀገራችን የኤሌክትሪክ ፖሊሲ እጅግ በጣም ያመቼ ነው። ብዙ ነገሮች ኢንሴንቲቭ ተሰጥተዋል። እንደዚህ ደግሞ የሚዲያ የአውቶሞቲቭ ባለሙያ ደግሞ ቢኖር የጎደሉ ነገሮችን እየነቀስን አብረን በምንሰራበት ጊዜ በጣም እያደግን ነው። ለዚህ ደግሞ ከፍተኛ አስተዋጽኦ ካሪቡ አውቶሞቲቭ ስላለ ማራቶን ሞተር ሁሌ ያመሰግናልን። አብረንም እንሰራለንም። እንዳልነው ከ4 ወር በኋላ መኪናዎቹን እያሽከረከርን ደግሞ እንገናኛለን። እግዚአብሔር ይስጥልን። በጣም አመሰግናለሁ። ያው እንደተከታተልነው ሃንዳይ አዮኒክ 9 ተሽከርካሪ ላውንች ተደርጓል። በኢትዮጵያ በማራቶን ሞተር የተገጣጠመ ተሽከርካሪ ነው። እዚህ ሀገር ሲገጣጠም ደግሞ ብዙ ጥቅሞች አሉት። እንደ አገር ተሽከርካሪው ሙሉ ለሙሉ በኤሌክትሪክ መሆኑም ብዙ ጥቅሞች አሉት። ለማንኛውም ማራቶን ሞተር ጥሩ ስራ እየሰራ ስለሆነ ይቀጥል ለምንል እውነት ነው። በሀገራችን ላይ መገጣጠሙ ለአውቶሞቲቭ የልምድ ልውውጥም ጥሩ ነው። ሁለተኛ ደግሞ ተሽከርካሪው በዚሁ መገጣጠሙ ምንም አይነት የጥገና ችግር እንደማያጋጥመው ማሳያ ነው። ቴክኒካል ችግሮችን ሁሉ በዚሁ መፍታት እንደሚቻል የሚያሳይ ስለሆነ ደግሞም ተሽከርካሪው ደግሞ የኤሌክትሪክ ኃይል ተጠቃሚ መሆኑ ደግሞ ለሀገራችን የችግር ፈቺ መሆኑ በጣም አበረታች ነው። በጣም ደስ የሚል ነው ማለት ነው። የማራቶን ሞተር መስራችና ማኔጂንግ ዳይሬክተር አቶ መልካሙ ለካሪቡ አውቶሞቲቭ ግብዣ አድርገዋል። ተሽከርካሪውን አሽከርክራችሁ ፈትሻችሁ ያሉትን ነገሮች አይታችሁ ደግሞ ለተጠቃሚ እንድትመሰክሩ እንፈልጋለን ብለዋል። በቅርቡ ሄደን ተሽከርካሪውን በማሽከርከር ሌሎች ነገሮችን በማየት ፕሮግራም ወደ ተመልካቾች ይዘን እንደምንመጣ ቃል እንገባለን። መልካም። በነገራችን ላይ ከከባድ የጭነት ተሽከርካሪዎች ጋር በተያያዘ የትራንስፖርትና ሎጂስቲክስ ሚኒስቴርም ሰሞኑን አዳዲስ ነገሮችን ይፋ አድርጓል። በኤሌክትሪክ የሚሰሩ ተሽከርካሪዎች ሲነሱ አውቶሞቢል፣ ኤስዩቪ፣ ስቴሽን ዋገኖች ናቸው የሚመጡልን። እንደ ኢትዮጵያ ዓለም ላይ ትራኮች በኤሌክትሪክ የሚሰሩ አሉ። እኛ ሀገር ግን በኤሌክትሪክ የሚሰሩ የጭነት ተሽከርካሪዎችን እስካሁን አላየንም። መንግስት እነኝን ተሽከርካሪዎች ወደ ሀገር ውስጥ አስገብተናል የሚል መረጃን እንዳስተላለፈ የትራንስፖርትና ሎጂስቲክስ ሚኒስቴር ገጽ ላይ ነው የተመለከትነው። በጣም ደስ የሚል ነው መለይ። ምክንያቱም መንግስት የዚህ ሀሳብ ፈርቀዳጅ መሆኑ አስደሳች ዜና ነው። ምክንያቱም ሰዎች የሆነ አዲስን ቴክኖሎጂ ለመልመድ እንደ ሰው ትንሽ ወደኋላ ዝግየት እንላለን። ገባ ካለን ግን ደግሞ እንደኛ ሀገር ደግሞ ፈጣን በሁኔታው ላይ የሚራመድ የለም እና
መንግስት ደግሞ የዚህ የጉዳዩ ባለቤት እንደመሆኑ ሀሳቡን ማስኬድ ያለበት እሱ እንደመሆኑ ህዝቡ ከኛ አይቶ ወደ ቢዝነስ ውስጥ እንዲገባ በማለት የኤሌክትሪክ ኃይል ተጠቃሚ የሆኑትን ትራኮች ወደ ሀገር ማስገባቱ ለብዙሃኖች ዋስትና የሚሆን ይመስለኛል። ያው እንደምታውቀው ብዙ ሰዎች ከባድ የጭነት ተሽከርካሪ ላይ እንኳን በኤሌክትሪክ የሚሰራን አይደለም አውቶማቲክ ትራንስሚሽንን አያውቁም፣ አይጠብቁም። በትራክ አውቶማቲክ ትራንስሚሽን ካየን እንገረማለን። በሌሎች ሀገራት ግን ትራኮች እንደ ቤት ተሽከርካሪ አውቶማቲክ ትራንስሚሽን ተገጥሞላቸው ለአሽከርካሪዎች ምቹ ሆነው እንደ ቀላል ተሽከርካሪ ነው የሚንቀሳቀሱት። ቀላል ተሽከርካሪ እኮ ቢበዛ 50-100 ኪሎ ሜትር ወይም ከከተማ ስትወጣ ነው እንጂ ረዥም መንገድ የምትሄደው በየቀኑ ትንሽ ትሄዳለህ፣ ስራ ቦታ ትገባለህ፣ ቤት ትቆማለህ። ትራኮች ግን አገር አቋራጭ፣ ክልል አቋራጭ፣ ከተማ አቋራጭ ናቸውና የነሱ ምቾት እንዲጠበቅ ተሽከርካሪዎቹ አውቶማቲክ ትራንስሚሽን ያላቸው በኤሌክትሪክ የሚሰሩ መሆናቸው ደግሞ ይበል የሚያሰኝ ነው። አዎ እውነት ነው መለይ። የኤሌክትሪክ ኃይል ተጠቃሚ መሆናቸው በበለጠ ለሀገራችን ላለው ለተያዘውም ራዕይ ጥሩ ነው ብዬ የማስበው ከግሪኑ ጋር በተያዘ ማለት ነው። እንዲሁም ደግሞ ነዳጅ በሀገራችን ላይ በተለያየ ምክንያት ዝቅ ከፍ በሚልበት ጊዜ ላይ እንደዚህ አይነት ተሽከርካሪዎች ችግሮችን የመፍታት አቅማቸው ከፍተኛ ስለሆነ መንግስት የዚህን ራዕይ ይዞ ተሽከርካሪዎችን ወደ ሀገር ውስጥ ማስገባቱ እኛ እንደ አንድ አውቶሞቲቭ ፕሮግራም አዘጋጅ እና የአውቶሞቲቭ ባለሙያ እንደመሆን ሁልጊዜም እንደምንለው ለብዙ ነገሮች ተምሳሌት መሆን ያለበት መንግስት ነው እንላለን። መንግስት ደግሞ ያው በተግባር ሁኔታዎችን እያሳየ ሲመጣ ለእኛም ኩራት ስለሚሆን በጣም አስደሳችና ደስ የሚል ዜና ስለሆነ በጣም ነው ደስ ያለን ማለት ነው። በትራኮቹ ዙሪያ የተፈጥሮ ጋዝን የሚጠቀሙ ትራኮች መንገድ ላይ እንዳሉ የሚገቡም ተሽከርካሪዎች እንዳሉም ሰምተናል። ከዚህ ጋር በተያያዘ ደግሞ በአዲስ አበባ ከተማ አገልግሎት የሚሰጡ ባሶች የተፈጥሮ ጋዝ እንዲጠቀሙ የመቀየር ስራ እየተሰራ እንደሆነም ሰምተናል። የተያዙት ነገሮች ብቻ ጥሩዎች፣ ተስፋ ሰጪዎች ናቸው። አንድ ወዳጄ ምን ይላል መሰለ፣ ዘግይተ ስትመጣ የምታገኘውን አድቫንቴጅ ፈረንጆች እንደሚያደንቁት ወደ ኢትዮጵያ ሳመጣው የአርፋጅ ምንዳ እለዋለሁ ብሎኛል። ስለዚህ ሀገራችንም ዘግይታ ብትቀላቀል የኤሌክትሪክ ተሽከርካሪዎችን፣ የተፈጥሮ ጋዝ ተጠቃሚ ተሽከርካሪዎችን ብዙ ነገሮች ተብላልተው ችግሮች ተፈተው ጥሩ ታይም ላይ እንደመሆኑ ያው የአርፋጅ ምንዳ የሚለው ያግባባል። እውነት ነው መለይ። በተለይ በሀገራችን ላይ በሰሞኑ በኤክስተርናል በሆነው ፋክተር ምክንያት የነዳጁ ሁኔታ ባሳየው የትራንስፖርት ችግሮች አኳያ እንዲህ አይነት ተሽከርካሪዎች ወደ ሀገራችን መግባታቸው በተለይ የተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎች የተፈጥሮ ጋዙ በሀገራችን እንደመገኘቱ ምክንያት እነዚህ ነገሮች የሀገራችንን የኢኮኖሚ ችግሮች በጣም ይፈታሉ ተብለው የሚታሰቡ ጉዳዮች ናቸውና የሀገራችን የኢኮኖሚን አንድ ዘርፍ ነው አንድ ስቴፕ ከፍ የሚያደርገውና እንዲህ አይነት ነገሮች ሁልጊዜ ማበረታታት ጎሽ ማለት ያስፈልጋልና ይበል የሚያስብል ነው ማለት። የትራንስፖርትና ሎጂስቲክስ ሚኒስቴር የኤሌክትሪክ ተሽከርካሪዎችን ፖሊሲ በማሻሻል ትራኮች ወደዚህ መስመር እንዲገቡ እየሰራ እንደሆነ ነው ያነሳ ነው። ከዚህ በተጨማሪ ሚኒስቴር መስሪያ ቤቱ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ኃይል ተጠቃሚነት የመቀየር፣ በነዳጅ የሚሰሩ ተሽከርካሪዎችን ወደ ተፈጥሮ ጋዝ ኃይል ተጠቃሚነት የመቀየር ስራው በስፋት ሊሰራ ይገባል በሚል መመሪያ እያዘጋጀው ነው እንዳለም ሰምተናል። ሰሞኑን ጠቀሜታው ምንድነው? በሀገራችን ውስጥ ያሉ የዲዝል እና የፔትሮል ኢንጂን ተሽከርካሪዎች በተለይ ከባስ እና ከትራኮች ጋር የተያያዙ እነዚህ ተሽከርካሪዎች ሌሎቹ ራሳቸውን አሟልተው የመጡት የተፈጥሮ ጋዝ ተጠቃሚና ኤሌክትሪክ ኃይል ተጠቃሚ ተሽከርካሪዎች ወደ ሀገራችን ሲመጡ እዚህ ያሉት ደግሞ ወደዚህ አይነት እንቅስቃሴ ውስጥ መግባት ኢኮኖሚውን ቶሎ ያሳልጠዋል ነው። ምክንያቱም ችግሮችን የምንፈታው ገና በብዙ ነው አይደለ? እያንዳንዱ ነገሮች ከታችም ያሉንን ችግሮቻችንን እየቀረፍን ሌላ አዲስ ተጨማሪ ቴክኖሎጂን እያመጣን ስንሄድ ነውና ከስር ከስር ስራዎቹ መሰራታቸው እኔ ጥሩ ነው የምለው። ምክንያቱም የሚመጡትን ብቻ መጠበቅ ሳይሆን እዚህም ያሉትን ደግሞ እንዴት ሶሉሽን እንስጣቸው ብሎ እንዲህ አይነት መዋቅር ማዘጋጀት እኔ ጥሩ ነው ብዬ ነው የማስበው።
የትራንስፖርትና ሎጂስቲክስ ሚኒስቴር በዚህ በአውቶሞቲቭ ዘርፍ ላይ ከቅርብ ጊዜ ወዲህ ብዙ ስራዎችን እየሰራ ነው። ቶሎ ቶሎ አዳዲስ ነገሮችንም እያሰማን ነው፣ ህጎችንም እያወጣ ነው። በዚህ ላይ እኛም ደስተኞች ነን። ነገር ግን እነኚህ የጠቀስናቸው ነገሮች የምንፈልገውን ግብ እንዲመቱ ከስር ከስር መስተካከል ያለባቸው የምንሰጋቸው ነገሮች ደግሞ መታየትም አለባቸው። ለምሳሌ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በልዩነት ደግሞ ትራኮችን ወደ ሀገር ውስጥ ማስገባት ሊጀመር ነው ተብሏል። እነኚህ ተሽከርካሪዎች ኃይላቸውን የሚሞሉበት ቦታ ደግሞ ከተሽከርካሪዎቹ በፊት ቀድሞ መዘጋጀት አለበት። ካልተዘጋጀም ደግሞ ጎን ለጎን ችግር እንዳይፈጠር ስራዎች መሰራት አለባቸው የሚል እምነት አለን። በኤሌክትሪክ ኃይል ለሚሰሩ ትራኮችም ያው እንደምታውቀው ትራክ ከተማ ላይ ብቻ አይንቀሳቀስም። ከሌላው ተሽከርካሪ በተለየ ከከተማ ከተማ ከክልል ክልል ስለሚንቀሳቀስ ረጅም ርቀት ስለሚንቀሳቀስ ኃይል መሙያው በአስተማማኝነት በየቦታው በየመንገዱ እንደ ልባችን የሚገኝ ሊሆን ይገባል ለምንለው። እውነት ነው። የኤሌክትሪክ ኃይል ተጠቃሚ የሆኑ ትራኮች ከአገር አቋራጭ ስለሚሆኑ ከአንድ ከተማ ወደ ሌላ ከተማ የሚሄዱ ተሽከርካሪዎች እንደመሆናቸው በእነዚህ ከተሞች መካከል ላይ በቀላሉ የኃይል መጠናቸውን የሚሞሉበት ነገር መስተካከል ያስፈልጋል። በተለይ ከትራኮች ጋር ተያይዞ ሁለት አይነት አካሄድ ስለሆነ አሁን የተነደፈው በኤሌክትሪክ ኃይል የሚሰሩና በተፈጥሮ ጋዝ የሚሰሩ ስለሆኑ እነሱን መሀል ከተሞች መገናኛ አካባቢ ላይ ኢንፍራስትራክቸሩን ማስተካከል ጥሩ ነው ብዬ ነው የማስበው። ምክንያቱም ትራኮች ወደዚህ ሀገር ከገቡ በኋላ እነዚህ ትራኮች ወዲያው ስራ መጀመር ስላለባቸው ይህንንም ችግር መቅረፍ የሚችሉት በዚህ ጉዳይ ስለሆነ እነዚህን ነገሮች ቶሎ ቶሎ ማስተካከል ያስፈልጋል ብዬ ነው የማምነው። ሌላው በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ እና የተፈጥሮ ጋዝ ኃይል ተጠቃሚነት የመቀየር ስራ መጀመር አለበት ብሎ የትራንስፖርትና ሎጂስቲክስ ሚኒስቴር መመሪያ እያዘጋጀ ነው ብለናል። ይሄ መመሪያ ከመጽደቁ በፊት ግን ሁለት ስራዎች ቢሰሩ የሚል እምነት አለ እንደ ካሪባ አውቶሞቲቭ። አንደኛ ባለሙያውን፣ ባለጋራዡን፣ ሌሎች የሚመለከታቸውን አካላት ማወያየት። ህጎች ከወጡ በኋላ ችግሮች እዚህም እዛም እንዳይነሱ አስቀድሞ መወያየት ሁልጊዜ መፍትሄ ነውና ይሄንን ማየት በዚህ ጉዳይ ላይ መንቀሳቀስ እኛ እንደ ካሪባ አውቶሞቲቭ ዝግጁ ነን። ብዙ ግብአት ለመስጠት አብሮ ለመስራትም እንፈልጋለን። ሌሎች ባለሙያዎችንም ተቋማትንም ባሳተፈ መንገድ ችግሮች እንዳይፈቱ ስራዎች መሰራት አለባቸው። ሁለተኛው ደግሞ እነኚህን በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክና የተፈጥሮ ጋዝ ኃይል ተጠቃሚነት ስትቀይራቸው የነዛ ተሽከርካሪ ባለቤቶች አዋጭ መሆኑን ማወቅ ማመን አለባቸው። አለበለዚያ ፋብሪካ የሰራውን ተሽከርካሪ ምን ለማግኘት ነው ወደ ሌላ ኃይል ተጠቃሚነት የምቀይረው የሚል ጥያቄ ያቀርባሉ። የምትቀይሩት ወጪ ለመቀነስ ነው፣ የነዳጅ ፍጆታችሁን፣ ሌሎች ወጪዎችን፣ ሌሎች የአየር ብክለትን ለማስቀረት ነው ብለህ ማስረዳቱ እንደተጠበቀ ሆኖ እነኚህን ተሽከርካሪዎች ስንቀይር ለተሽከርካሪዎቹ የሚገጠሙ አዳዲስ ዲቫይሶች፣ ሌሎች የተሽከርካሪው መለዋወጫዎች እንደ ልብ በታክስ ማበረታቻ ወደ ሀገር ውስጥ እንዲገቡ መደረግ አለበት። ይህን ስታደርግ ነው ባለ ተሽከርካሪው ወጪው የሚቀንስለት። ስለዚህ መንግስት ለዚህ ራሱን አዘጋጅቶ ከሚመለከታቸው ባለድርሻ አካላት ጋር በቅርበት መስራት አለበት የሚል እምነት አለን። እውነት ነው መለይ። ይህንን በተለይ ለመስራት ሲታሰብ የተሽከርካሪዎቹ ወኪል የሆኑት በሀገራችን ላይ እነሱን ሄዶ ማማከር፣ እነሱን ተሳታፊ ማድረግም ተገቢ ነው። ምክንያቱም ስለ ተሽከርካሪዎቹ ባህሪ፣ ስለ ተሽከርካሪዎቹ ሁኔታ ብዙ ኢንፎርሜሽን ቅርብ ያላቸው እነሱ እንደመሆናቸው በቀላሉ ይህንን የሚመለከተው መስሪያ ቤት ከነዚህ ጉዳዩን ከሚመለከታቸው ካምፓኒዎች ጋር በመገናኘት ሊመጣ የሚችሉን ችግሮች የዚህን ደግሞ ጅማሮ በእነሱ ስር እንዲሆን ማበረታታት፣ እነሱ የቅየራውን ስራ መጀመሪያ ፈርቀዳጅ እንዲሆኑ ማድረግ፣ እንደ አንድ ትልቅ ኩባንያ ዋስትና እንደሚሰጥ ኩባንያ እቃውን በኦሪጂናል ወደ ሀገር ውስጥ የሚገቡበት እነዛ ነገሮችን እነሱ ደግሞ እንደ ኩባንያ ደግሞ ሌሎች መጥተው ትሬኒንግ ለነሱ እንደመስጠት ከዛ እነዚህ ኩባንያዎች ደግሞ ለታች ላሉት ደግሞ ትሬኒንጉን በመስጠት
መኪኖቹ በሚቀየሩበት ጊዜ ላይ የሚመጡትን አላስፈላጊ ችግሮችን በቀላሉ መቅረፍ የሚቻል ይመስለኛል። ሰሞኑ ካንተ ጋርም ስንነጋገር ነበር። በጣም ብዙ ሚሊዮኖች የወጡበት አንድ ውድ ተሽከርካሪ 10,000 ኪሎ ሜትር ሳይሄድ ተበላሽቶ እቃ ሲፈልግ ነበር። ስለዚህ ለተሽከርካሪዎቹ ኦሪጂናል መለዋወጫ የማቅረብ ስራውም ጎን ለጎን ሊታሰብበት ይገባል። ብዙ ገንዘብ አውጥተህ እቃ ማታገኝ ከሆነ ችግር ነው። እነኚህን ተሽከርካሪዎች ለሚጠግኑ ባለሙያዎች፣ ባለገራዦች ድጋፍና እገዛ ማድረግ አለብህ። ተሽከርካሪዎቹ ከታክስ ነፃ እንዲገቡ ፈቅደህ ሌሎች ማበረታቻዎችን አድርገህ የሚጠግነውን አካል የምትዘነጋ ከሆነ ግን ስላላረጁ ነው ብለህ ማለፍ አትችልም። አዳዲስ ተሽከርካሪዎችም እየተበላሹ ነው። እውነት ነው መለይ። እንግዲህ አንተም እንዳነሳው የአውቶሞቲቭን ኢንዱስትሪ ለማሳደግ የአውቶሞቲቭ መኪኖችን ወደ አገር ውስጥ ማስገባት ማበረታቻ አድርገህበት የሚጠቅነውን አካል ግን ካላበረታታው ዋጋ የለውም። ምክንያቱም እነዚህ ተሽከርካሪዎች ወደ ሀገራችን ከገቡ የጥገና ማቴሪያል ይፈልጋሉ፣ ስፔር ፓርት አይደል የሚጠገናቸውን ሰው ያስፈልጋቸዋል። እና ባደጉት ሀገር አንዳንድ ጊዜ የሚጠገኑትን የጥገና ሁኔታዎችን ስታይ በጣም ትቀናለህ አይደል? የሆነ የሚጠቀሙበት ማቴሪያል የሆነ ነገራቸው ምናምን እዛ ምንም አይነት ችግር ስለሌለ ነው ያንን እኮ ገዝተው የሚጠቀሙት። እኔም አንተም እኮ የምንፈልጋቸውን እቃዎች በቀላሉ አክሰስ አድርገን ወደ ሀገራችን እናስገባ። እኛም ጥሩ ነገር ለሰው ቪውም ለተሽከርካሪው መጠገን የሚያስፈልገውን ኳሊቲ የሆነ ጥገና ወደ ሀገራችን ውስጥ መስጠት ይቻላል እና ይህንን ትልቅ ማበረታታ መደረግ ያለበት ይመስለኛል። ያው እንዳልከው መንግስት ብቻ አይደለም፣ ባለሙያውም አለ። ሌሎች የተሽከርካሪ አስመጪዎችና የተሽከርካሪ ወኪሎችም የሚጠበቅባቸው ማድረግ አለባቸው። እንደምታስታውሰው በላይ አብ ሞተርስ አንድ ከውጭ ሀገር የመጣ ኢትዮጵያዊ ባለሙያ በነዳጅ የሚሰራን ተሽከርካሪ ወደ ኤሌክትሪክ እቀይራለሁ ሲል ሰምቶ የበላይ አብ ሞተርስ ባለቤት አቶ አስቻለው ድጋፍ በማድረግ እዛው እነሱ ወርክሾፕ ውስጥ ስራ እንዲሰራ በመፍቀድ የተለያዩ ለተሽከርካሪ የሚያስፈልጉ ማቴሪያሎችን ከቻይና ሀገር ወደዚህ እንዲመጡ በማገዝ የበኩላቸውን ተወጥተው በአንድ ወቅት አንድ ተሽከርካሪ ተቀይራ ነበር። እውነት ነው። ልክ እንደዛው ሁሉም የራሱን ጠጠር ቢጥል የሀገራችን የአውቶሞቲቭ ዘርፍ ይዘምናል የሚል እምነት አለ። መልካም